የዛሬው ጉዞአችንን በአሜሪካ ውስጥ ወፍራሟ ከተማ ተብላ በምትታወቀው ማካለን ቴክሳስ አድርገናል። በዚህ ከተማ ከሚኖሩ ታዋቂዎች መካከል 50 በመቶ ከመጠን ያለፈ ውፍረት ሲኖርባቸው፣ በተጨማሪ 31 በመቶ ደግሞ ከመጠን በላይ ክብደት አላቸው። ይህም ማለት ከሶስት ታዋቂዎች መካከል ሁለቱ ከጤናማው ክብደት በላይ የሆነም አካል አላቸው እንደማለት ነው። ለመሆኑ ግን የዚህ ሁሉ ችግር መነሻው ምንድን ነው? እስኪ በዚህ አካባቢ ከሚኖሩ አንዷ የሆነችውን አንዲትን ሴት እናስተዋውቃችሁ። አሌሃንድራም ትባላለች። Lived in Mexico. My mom and my grandma were the ones taking care of my diet. So everything was homemade. I never got any processed foods growing up. They were very strict with it. ያደገችው ሜክሲኮ ውስጥ ሲሆን እናቷና አያቷ የሚያዘጋጁላት ምግብ ሙሉ በሙሉም ያለምንም ማቀነባበሪያ የሚሰራም ንጥረ ነገሮችን ማለትም እንደ ባቄላና አትክልት የያዘናም ከትውልድ ወደ ትውልድ ሲተላለፍ የኖረም የቤት ውስጥ ምግብ ነበር። በዚህም የተነሳም ማናቸውንም የተቀነባበሩ ምግቦች ተመግባ አታውቅም ነበር። ነገር ግን ቤተሰቧም ወደ ማካለን ቴክሳስ ሲዛወሩ ነገሮች ተቀየሩ። ለመማር በገባችበት ትምህርት ቤት ካፍቴሪያው የሚያቀርበው ፒዛም የዶሮ ጥብስናም በርገር ነበር። አሌሃንድራም ይህን እንግዳ ምግብ ልትላመድ ባለመቻሏም ለመብላት እምቢ አለች። ይህን ጊዜም ትምህርት ቤቱ እናቷን ጠርቶ ልጅሽ የትምህርት ቤቱን ምግብ መብላት አለባት የሚል ትዕዛዝ ሰጣት። ከዓመታት በኋላም አሌሃንድራ ውፍረቷን በተመለከተም ሰዎች ምን እንደተሳሳቱ ስትጠየቅ የሰጠችው መልስ አጭርና ግልጽ ነበር። ሰዎች ውፍረት የራሳችን ጥፋት እንደሆነ ያስባሉ። ነገር ግን እውነታው አሜሪካውያን በየጊዜው በከባድ በሽታዎች እየተጠቁ ያሉት በአደገኛና በፋስት ፉድ ምግቦች በተሞላው ስርዓት አማካኝነት ነው የሚል ነበር። ሌላኛው የዚህ ስርዓት ሰለባ የሆነው ከአልጋው ላይ መነሳት የማይችል አንድ ነዋሪም ክብደቴ ስንት እንደሆነ አላውቅም፣ ከክፍሌ ወጥቼ እንኳን መሄድ አልችልም ሲል ይናገራል። እዚህ ከተማ ውስጥ በየቀኑ በሺዎች የሚቆጠሩ ሰዎች ወደ ሆስፒታል ወይም ወደ ሞት አፋፍ እየተገፉ ነው። ለመሆኑ ይህ ቦታም ንጹህ ውሃ ከመጠጣት ይልቅ በመቶዎች የሚቆጠሩ ኮካኮላዎች የሚጠጡበት፣ በእግር መጓዝ የሰማይ ያህል የራቀበትና መኪና ከሌሎት ሕይወቶ በእጅጉ የሚከብድበት ስፍራ እንዴት ሊሆን ቻለም? በየመንገዱ ከሚታዩት ፋስት ፉድ ቤቶች ጀርባ ያለው የትንባሆ ኩባንያዎች የቆየ ሚስጥርስ ምንድን ነው? ለምንስ ነው ጤናማ ምግብ ለማግኘት ከ60 ኪሎ ሜትር በላይ መጓዝ የሚጠበቅበት? በአንድ የጤና ጣቢያ ብቻም በቀን 28 ሰዎች በአዲስ መልክ ለስኳር በሽታም የሚመረመሩባት ይህች ከተማም እንዴት የካፒታሊዝም ስግብግብነት በሰው ልጅ ጤና ላይ የሚያደርሰውን ጥፋት የምታሳይ የማስጠንቀቂያ ደወል ልትሆን ቻለች? የሚሉትን ጥያቄዎች በዝርዝር እንቃኛለን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንቃኛለን። እናንተም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙም። ማካለን በደቡባዊ ቴክሳስ ግዛት በሜክሲኮ ድንበር አቅራቢያ የምትገኝ ከተማ ናት። ከተማዋ በሪዮ ግራንዴ ቫሌ እምብርት ውስጥ የምትገኝ ሲሆን የሪዮ ግራንዴ ወንዝን ተከትሎ ወደ ሜክሲኮ ከተማ ሬይኖሳ የሚሻገሩባት ዋና መተላለፊያ በመሆን ታገለግላለች። ይህች ከተማም ከሜክሲኮ ባህረ ሰላጤም 110 ኪሎ ሜትር ርቀት ላይ፣ ከቴክሳስ ትልቋ ከተማም ሂውስተን ደግሞ 555 ኪሎ ሜትር ርቀት ላይ የምትገኝ ከተማ ስትሆን ጂኦግራፊያዊ አቀማመጧ እጅግ ጠፍጣፋናም ዝቅተኛ ቦታ ነው። ከተማዋ 62.4 ስኩዌር ማይል ስፋት ያላት ሲሆን የአየር ንብረቷ ሞቃታማ የሚባል ነው። በሌላ በኩል ማካለን የማካለን ኤዲንበርግ ሚሽን ሜትሮፖሊታን አካባቢ ዋና ማዕከልና ቁልፍ ከተማ ናት። እንደ አውሮፓ አቆጣጠር በ2025 የተደረጉ ጥናቶች እንደሚያመለክቱት ይህ ሜትሮፖሊታን አካባቢ ከ921 ሺህ በላይ ነዋሪዎችን የሚያስተናግድ ሲሆን ከዚህ ቁጥር ውስጥ የማካለን ከተማን ብቻ ስንመለከት ወደ 150 ሺህ የሚጠጋ ሕዝብ ይኖርባታል። በተጨማሪ በከተማ ውስጥ ካሉ ነዋሪዎች መካከል 87 በመቶ የሚሆኑት የሂስፓኒክ ተወላጆች ሲሆኑ ይህ ከፍተኛም የሂስፓኒክ ሕዝብ ቁጥርም ከተማዋን በባህልና በስነ ሕዝብ አወቃቀር ልዩ አድርጓታል። ታዲያ ግን በጂኦግራፊያዊ አቀማመጧም እጅግ ጠፍጣፋና ዝቅተኛ መልክዓ ምድር ያላት መሆኗም የማካለንን የከተማ ፕላን ለየት ያለ መልክ እንዲላበስ አድርጎታል። ከሌሎች
ተራራማም ወይም ኮረብታማ ከተሞች በተለይም ማካለን በማንኛውም አቅጣጫም ለመስፋፋት ተስማሚ የሆነ መሬት አላት። ይህ ጂኦግራፊያዊ ምቾት ግን ለከተማዋ አውራ ጎዳናዎች የተዘረጋ መዋቅር ምክንያት ሆኗል። ከተማዋ ወደ ላይ ከማደግ ይልቅ ወደ ጎን በመስፋፋቷም መንገዶቹ በጣም ረጅምና የተራራቁ ሆኗል። የከተማዋ መንገድ ዋና ዋና አውራ ጎዳናዎችም የሪዮ ግራንዴ ቫሊን የንግድ ፍሰት ለመቆጣጠር ታስበው የተነደፉ በመሆናቸው በከተማዋ እምብርት ውስጥ የሚያልፉት እነዚህ ሰፊ መንገዶች የከተማዋን ነዋሪዎች በእግር ከመጓዝ ለያይቷል። በሙሉ አቅማቸው በመኪና ላይ የተመሰረተ ሕይወትንም እንዲመሩ አስገድዷቸዋል። በውጤቱም ይህ የመንገድ አወቃቀር ከጂኦግራፊያዊ አቀማመጧ ጋር ተዳምሮ ማካለንን በተግባር መኪና ከሌለዎት ለመኖር የማይቻል ከተማ አድርጓታል። የከተማው ዕቅድ አውጪዎች ለትራፊክ ፍሰትና ለንግድ ትስስር ቅድሚያ በመስጠታቸው ነዋሪዎች ከቤታቸው ወጥተው ወደ መድረሻቸው በእግር የመሄድ ዕድላቸው በእጅጉ የጠበበ ነው። እንደው መኪና የሌላቸው እንደሆነም አነስተኛ ተንቀሳቃሽ ሞተር በመጠቀም ይንቀሳቀሳሉ። የዚች ከተማም የውፍረት መንስኤም በዚህ ብቻ አያበቃም። በየቦታው ሲዘዋወሩ የሚያገኟቸው የፋስት ፉድ ቤቶች ዋነኛም ተጠቃሽ ናቸው። በማካለን ከተማም የፋስት ፉድ ባህል ከቀላል የምግብ ምርጫ ያለፈም ጥልቅ የሆነም ማህበራዊናም የኑሮ ዘይቤ ትርጉም አለው። በከተማ በየአቅጣጫው የሚንሰራፉት እነዚህ የምግብ ቤቶች ለነዋሪዎች ፈጣን፣ ተመጣጣኝና የለመዱትን ጣዕም የሚያቀርቡ ዋነኛ መዳረሻዎች ናቸው። በከተማ የዘወትር እንቅስቃሴ ውስጥ ጊዜን መቆጠብ ዋነኛ ግብ በመሆኑም ፋስት ፉድ ቤቶች ተመራጭ ተደርገው ይወሰዳሉ። ይህ ሁኔታ በተለይም ስራ ለሚበዛባቸው ወጣቶችና ቤተሰቦች የዕለት ተዕለት ሕይወት ዋና አካል ሆኗል። ሆኖም ይህ የፋስት ፉድ ጥገኝነት በሕዝቡ ጤና ላይ ከፍተኛ ተጽዕኖን እያስከተለ ይገኛል። ከፍተኛም የካሎሪ የስኳርና የጨው ይዘት ያላቸው ምግቦችን በተደጋጋሚ መውሰድም በከተማ ውስጥ በስፋት ለሚስተዋለው የጤና እክሎች ዋነኛም መንስኤ ተደርገው ይወሰዳሉ። በተለይም የፋስት ፉድ ቤቶች ለገበያ የሚያቀርቧቸው ማራኪ የሆኑ የዋጋ ቅናሾችና የማስታወቂያ ዘመቻዎች ብዙ ጊዜ የአመጋገብ ሚዛንን ከማሰብ ይልቅ በጣዕምና በዋጋ ላይ ያተኮሩ በመሆናቸው ማህበረሰቡን ለረጅም ጊዜም የጤና ችግሮች እያጋለጡ ይገኛሉ። በተጨማሪም በከተማ ውስጥ ጤናማናም ትኩስ ምግቦችን ማግኘት ከሚቻልባቸው አማራጮች ይልቅ የፋስት ፉድ ቤቶች ቁጥር መብለጥ የሕዝቡን የምግብ ምርጫም በተጽዕኖ ስር እንዲገባ አድርጎታል። ነገር ግን ከላይ ከሚታዩት ለቁጥር ከሚበዙ የፋስት ፉድ ቤቶች ጀርባም አንድ የተቀመረም አደገኛ ሴራ አለ። በ1980ዎቹ አብዛኛዎቹ የትንባሆ አምራች ድርጅቶች የምግብ ምርት ኩባንያዎችን ገዙ። ከዚያም ሲጋራን በስፋት በማስረከብ ያተረፉትን የገበያና የአእምሮ ቁጥጥር ዘዴዎች ወደ ምግብ ኢንዱስትሪው አስተላለፉ። ጨው፣ ስኳርና ቅባት በጥንቃቄ የተሰሉ ውህዶች ሆነው ተቀላቀሉ። እነዚህ ውህዶች በሰው አእምሮ ውስጥ የረሃብ ስሜትን በመግታት ያለማቋረጥ የመብላት ፍላጎትን እንዲቀሰቅሱ ተደርገው የተሰሩ ናቸው። ውጤቱም ፈጣን፣ ደጋግሞ የሚበላና ብዙውን ጊዜም ከመጠን በላይ እንዲመገቡት የሚያደርግ ውህድን ፈጠረም። ከዚሁ ነገርም የምግብ ኢንዱስትሪው ከፍተኛ ትርፍ ያገኝ ጀመር። በአሜሪካ ውስጥ ከውፍረት ጋር በተያያዘም የጤና ችግሮች የሚያመጣው ወጪም በዓመት $190 ቢሊዮን ይደርሳል። በዚህ ሂደት ውስጥ ተጠላልፈው የሚገኙ ሰዎችም ቀላል የሚባል አይደሉም። አንድ ሐኪም ይህንን የንግድ ሞዴል ሲገልጹት ከብዙ ነገር አንጻር ሲታይ ሱስ የንግድ ሞዴሉ ዘዋሪ ነው ብሏል። ብዙ ሰዎችም ብዙ የኢንዱስትሪ ምግቦችን እንዲመገቡ ማድረግ መጨረሻቸው ሆስፒታል እንዲደርሱ ያደርጋቸዋል። ይህ ማለቂያ የሌለው የትርፍ ሂደትም ማካለንን ልትወጣው የማትችለው ቅርቃር ውስጥ ከቷታል። አሁን ላይም ለዚህ ትርፋማ ቢዝነስ እንደ ማሳያም የምትነሳ ከተማ ልትሆን ችላለች። ከሁሉም በላይ አስገራሚው ነገር በአካባቢው ጤናማ የምግብ አማራጮችን ማግኘት ከፈለጉ ከ60 ኪሎ ሜትር በላይ ርቀት ሊጓዙ ይጠበቅቦታል። ነገር ግን በአንጻሩም የፈጣን ምግብ ቤቶችን ካሰሱ በየቦታው ሞልተዋል። ዛሬ ላይ ታዲያም
በማካለን የህፃናት ጤናና የአመጋገብ ስርዓት ውስጥ የምናየው ቀውስ በዋነኝነት የፖለቲካና የኮርፖሬት ፍላጎቶች በአንድነት የፈጠሩት ውጤት ነው ማለት እንችላለን። ይህም እንደ አውሮፓ አቆጣጠር በ2011 የአሜሪካ ኮንግረስ በምግብ ኢንዱስትሪው ሎቢስቶች ግፊት በፒዛ ላይ የሚቀባ 2 የሾርባ ማንኪያ የቲማቲም መረቅ እንደ አንድ ሙሉ የአትክልት አገልግሎት እንዲቆጠር የወሰነውን አወዛጋቢ ውሳኔም በግልጽ ያሳያል። ይህም ሳይንሳዊ መሰረት የሌለው የፖለቲካ ውሳኔም በማካለን በሚገኙ ትምህርት ቤቶች ውስጥ የዕለት ተዕለት ምሳ በመሆኑም ህፃናት ጤናማ ያልሆነም የተቀነባበረ ምግብን እንደ አትክልት እንዲቆጥሩና የጣዕም ምርጫቸውም ሆነም የጤና ሁኔታቸው በዚሁ የተዛባ ስርዓት እንዲቀረጽ አድርጓል። በመሆኑም በከተማዋ የሚታየው የጤና ችግር የልጆች የግል ምርጫ ሳይሆን በትምህርት ቤቶችና በኮንግረስ ደረጃም የታቀደም ለኢንዱስትሪው ትርፍ ሲባል የህፃናትን ጤና አደጋ ላይ የጣለ ፕሮግራም ነው። በሪዮ ግራንዴ ቫሊ አካባቢም የዚህ ተጽዕኖ በግልጽ ይታያል። ከ40 በመቶ በላይ የሚሆኑት ነዋሪዎች የስኳር በሽታ ወይም ቅድመ ስኳር በሽታ ፕሪዲያቤቲክ አለባቸው። በአንድ የጤና ጣቢያ ውስጥ ብቻ በየቀኑ 28 ሰዎች አዲስ የስኳር በሽታ ምርመራ ይደረግባቸዋል። ዴቪድ የተባለም የማካለን ነዋሪ ወንድሙንና እህቱን በስኳር በሽታ አጥቷል። እሱም በበሽታው ተይዟል። ወንድሜንና እህቴን በስኳር በሽታ አጥቻለሁ፣ እኔም በበሽታው ተይዣለሁ ይላል ሐዘን በተሞላበት አንደበት። ይህ ቀውስ ህፃናቱ ገና ልጅ እያሉ የሰውነታቸው ስብ በሚፈጠርበት ጊዜ ይጀምራል። በልጅነት የሚፈጠሩ የስብ ህዋሶችም በኋላ ላይ ሊጠፉ አይችሉም። ምንም እንኳን መጠናቸው ቢቀንስም ቁጥራቸው ግን አይቀንስም። ይህም ማለት የረሃብ ስሜታቸውንና በሰውነታቸው የሚካሄደውን ሜታቦሊዝም በራሱ መንገድ ይቀርጿል። በማካለን ዳርቻም በሚገኙ ሰፈሮች ውስጥ የሚታየው እውነታም እጅግ አስደንጋጭ ተቃርኖን ያንጸባርቃል። ከ38,000 የሚበልጡ ነዋሪዎች አስተማማኝና ንጹህ የመጠጥ ውሃ ማግኘት ሲያቅታቸው፣ በተቃራኒው በአካባቢው ከፍተኛም የኮካኮላ አቅርቦት ይገኛል። ንጹህ አትክልትና ንጹህ ፍራፍሬን ለማዘጋጀት ንጹህ ውሃ መሰረታዊ ግብዓት ቢሆንም በፋስት ፉድ ኢንዱስትሪ ውስጥ ግን እንዲህ አይነት የተፈጥሮ ሀብት አስፈላጊነት የለውም። ይህ እውነታም ስርዓቱ ለጤናማ አመጋገብ አስፈላጊ የሆኑ መሰረተ ልማቶችን ሆን ብሎ ችላ በማለት ህዝቡን ወደ ፋስት ፉድ እንዲሄድ ለማድረግ የተነደፈ መሆኑንና ጤናማ የመኖር ዕድልን ስልታዊ በሆነ መንገድ እንደዘጋው በግልጽ ያሳያል። በማካለን የሚኖሩትን ሰዎች የኑሮ ሁኔታ ስንመለከት ብዙ ጊዜ የሚነሳው ክርክር የግል ኃላፊነት ወይም ፐርሰናል ሪስፖንሲቢሊቲ የሚለው ነው። ሰዎች ለምን ለራሳቸው አይጠነቀቁም? ለምን አይንቀሳቀሱም? ለምን ጤናማ አመጋገብ አይመርጡም? የሚሉት ጥያቄዎች የተለመዱ ናቸው። ነገር ግን አንድ ሰው 745 ፓውንድ ወይም ከ330 ኪሎ በላይ ሲመዘን ከአልጋው መነሳት ሲያቅተውና ዓለም በዙሪያው ተዘግታበት ስንመለከት የምንፈልገው መፍትሄም ከሱ አልፈን አካባቢያዊ ሊሆን ይገባል። አንድ ከዚህ ቀደም የአደንዛዥ እጽ ሱስ እንደነበረበት የሚናገር ሰው አሁን ያ ሱስ በምግብ እንደተተካ ይገልጻል። የምበላው ምግብ አእምሮዬ ውስጥ የነበረውን የረሃብ ስሜት ሊሞላው አልቻለም፣ ስለዚህ እንደገና እበላለሁ ሲል ይናገራል። ይህ ንግግር የውፍረትን ትርጉም ይለውጠዋል። ምግብ በዚች ከተማም አገልግሎቱ ለሰውነት ኃይል ለመስጠት ብቻ ሳይሆን ለአእምሮ መረጋጋትና ለሱስ ማርኪያነት ነው። የትንባሆ ኩባንያዎች የነበራቸው ሳይንሳዊ ምርምር አሁን የምግብ አምራቾች እጅ ገብቷል። ስኳር፣ ጨውና ቅባት አእምሮን የሚያደነዝዙና የሱስ ሰንሰለት ውስጥ የሚከቱ ዋነኛ መሳሪያዎች ናቸው። በዚህ ላይ አካባቢው ላይ ያሉት አማራጮች ነዋሪዎችን ወደ ፋስት ፉድ ቢመራቸው እነሱም በዛ ለመኖር መፍቀዳቸው ነገሩን መፍትሄ እንዲርቀው አድርጓል። በአሁኑ ሰዓት እንደ አውሮፓ አቆጣጠር 2026 ማካለን የውፍረት ቀውሱን ለመፍታት ከባድ ትግል እያደረገች ትገኛለች። ምንም እንኳን ከተማዋ በአሜሪካ ደረጃም በከፍተኛ ውፍረትና በስኳር በሽታ ተጠቂዎች ቁጥር ግንባር ቀደም ቦታ ላይ ብትቀመጥም በጥቂት ዓመታት ውስጥ የተወሰኑ አዎንታዊ ለውጦችና አሁንም ያሉ ተግዳሮቶች ተስተውሏል። በአንድ በኩል የከተማዋ አስተዳደር ሄልዚ ማካለን በተሰኘም ተነሳሽነት የፓርኮችን ግንባታና የብስክሌት መንገዶችን ቁጥር በመጨመር ነዋሪዎች ንቁ ሕይወት እንዲመሩ ለማድረግ እየጣረ ቢሆንም የሪዮ ግራንድ ቫሊ ከፍተኛ ሙቀት ለብዙ ወራት ከቤት ውጭ
የአካል ብቃት እንቅስቃሴም እንዳይደረግ እንቅፋት በመሆኑም የመሰረተ ልማት ግንባታዎቹ ውጤታማነት ውስን ሆኗል። በሌላ በኩል ምንም እንኳን የጤና ግንዛቤም ቢኖርም በከተማዋ ያለው የኢኮኖሚ መዋቅር አልተቀየረም። የፋስት ፉድ ቤቶች አሁንም በብዛት እንደሚገኙና ለአነስተኛ ገቢ ያላቸው ነዋሪዎች ጤናማና ትኩስ ምግብ ከፈጣን ምግብ ጋር ሲነጻጸር በዋጋ ውድ ሆኖ መቀጠሉ አብዛኛው ሕዝብ ወደ ርካሹና አደገኛ ምግብ እንዲያዘነብል አስገድዶታል። በዚህም የተነሳም ጤናማ አመጋገብ ለሀብታሞች ብቻ የተወሰነም የቅንጦት ምርጫ ሆኖ ቀጥሏል። ከጤና አጠባበቅ አንጻር የከተማዋ የሕክምና ተቋማት የሚያተኩሩት በሽታውን ከመከላከል ይልቅ ቀድሞ የተከሰተውን የጤና እክል በማከም ላይ በመሆኑም ይህ ቀውስ ለኢንዱስትሪው ትርፍ የሚያስገኝ ማለቂያ የሌለው የሕክምና ዑደት አካል ሆኗል። በትምህርት ቤት ካፍቴሪያዎች ውስጥም የኢንዱስትሪው ሎቢስቶች ተጽዕኖ ከፍተኛ ነው። በተለይም በ2011 የተላለፈው አወዛጋቢ ውሳኔም ማለትም ፒዛን እንደ አትክልት መቁጠር አሁንም ተግባራዊ መሆኑን የሕፃናትን የአመጋገብ ምርጫም እየቀረጸ ይገኛል። በአጠቃላይ ማካለን የሁለት ዓለማት መጋጠሚያ ላይ ትገኛለች። ማካለን በዛሬው ዓለም ውስጥ የካፒታሊዝም ስግብግብነት በሰው ልጅ ጤና ላይ የሚያደርሰውን ጥፋት የሚያሳይ የማስጠንቀቂያ ደወል የምትሆን ከተማ ነች። ያለ መንግስታዊ ጣልቃ ገብነት በተለይም በምግብ ጥራት ቁጥጥር፣ በዋጋ ማስተካከያና በትምህርት ቤቶች የፖሊሲ ለውጥ ይህች ከተማም ብቻዋን ከዚህ ቅርቃር መውጣት አትችልም። የከተማ የወደፊት ዕድል የሚወሰነውም በግለሰቦች አመጋገብ ላይ ሳይሆን ኢንዱስትሪውና መንግስት በመረጡት የፖሊሲ አቅጣጫ ላይ ነው። ለዛሬው በዚህ አበቃን። በቀጣይ በሌላ ኤፒሶድ እስክንገናኝ ቸር ሰንብቱ።